ቀምጠዋለች እና የእፎይን ታሪክ መስማት ትፈልጋላችሁ እያስባለሁ። ሁሉም ሰው የሚጓጓበት ነው። እንዴት ጀመረ እንዳለ አመጣጡ እንዴት ነበር? መጀመሪያ ከየት ነው የመጣው? እንዴት ወደ ንጽጽር ሊገባ ቻለ? ከገባስ በኋላ ምን ያልሰማችኋቸው ታሪኮችን የምትሰሙበት ምሽት ነው እና ሁላችሁም ታፕታፕ ኮፒ ሊንክ እያደረጋችሁ በእንደዚህ አይነት መልኩ እንቀጥል ማለት ነው። እሺ አንድ ጊዜ መለሳለሁኝ። ቴዶዬ አንድ ደቂቃ ስጠኝ። መልካም ዲቭ እስኪመለስ ሰብስክራይብ ማድረጉን እንቀጥል። እስቲ አንድ ጊዜ ይኸውላችሁ፣ አንድ ጊዜ በቃ አንድ ጊዜ 236 ኬ ይታየኛል። ማንም እንዳያቋርጠኝ አደራ። ሼሩን አንድ ጊዜ ሁላችንም ተረባርበን 300 ሺህ እናስገባው፣ ወይም 300 ኬ ቶሎ ቶሎ አንድ ጊዜ ይህን አድርጉ። ከዛ እፎይ ድምፁን ያሰማ። እፎይ ድምፅ አሰማ እንዳይቋረጥ ነው፣ ይገባናል። ግን አንድ ጊዜ 300 ሺህ አስገቡት። አንድ ጊዜ 300 ሺህ ወይም 300 ኬ ሼሩን እስክሪኑን ጫን በሉ። ሴንድ የሚለውን መጫን። በጣም የተንቀራፈፈ ነው የሚታየኝ። 237 ነው የሚታየኛል። ስለዚህ ቶሎ በሉ። በጣም በፍጥነት ሼሩን ከፍ አድርጉት። እስክሪኑን ጫን በማለት አንድ ሰው ለ20 ሰው ምናምን ሴንድ ማድረግ ይችላል። ስለዚህ ቶሎ በሉ። 238 በጣም አፍጥኑት። ሼሩን በደንብ አፍጥኑት። እስቲ ሼሩን በደንብ አፍጥኑት። ሼሩን የላይቭን ሼር ነው የማወራው። እዚህ ቲክቶክ ላይ የምትገኙ የእንትኖቹን ሳይሆን የዩቲዩቦቹን ሳይሆን የቲክቶኮቹን። ስለዚህ ጫን በሉና ሴንድ በሉ። 239 ይታየኛል። 239 ላይቭን ሼር ማድረግ ብቻ። የቀስት ምልክቷለች አይደለ? ምንም አይደለም። በቃ ስክሪኑን ጫን ስትሉ ላይቭ ላይ አይደላችሁ፣ ጫን ስትሉት ይመጣል። እዛ ላይ ሴንድ ማድረግ። እሺ 241 ይታየኛል። በደንብ ከፍ ይበል። ሰው በደንብ እንዲመጣልን ነው። ሰብስክራይበርሱ ወደ 20.3 ከፍ ብሎልናል። በዚህ ሌሊት እግዚአብሔር ቢፈቅድ ደግሞ ቢረዳን 25 ሺህ ቢደርስ ደስተኞች እንሆናለን። ሜምበርሺፑም ጥሩ እየሄደ ነው። ኮንስታንቲኖስ 27 ሰው እንደደረሰ ነግሮናል። ስለዚህ በደንብ አድርገን እንትን እንላለን። የግድ ይሄ አስፈላጊና ጠቃሚ ነገር ነው። ቅድም ቢኒ ወንድማችን እንደነገረን ቪዲዮም ጭምር እንሰራበታለን። ስለዚህ ሁላችንም እንቀላቀላለን ማለት ነው። እሺ ህይወት እህታችን ሜምበር እንደሆነች እየነገረችን ነው። በመምህር ዘመድኩን ስም በጣም እናመሰግናለን። እግዚአብሔር ይስጥልን። እሺ ሼር አድርጉት በደንብ። አሁንም 246 እሺ እንደው በጣም እንዳናሰላቻችሁ እስቲ አንዴ 250 ይግባ። 300 ይቅርብኝ። አንዴ ዴቪዬ 300 ማን ነው 250 አስገብቼ ልስጥ። ሼር 250 247 ይታየኛል። ቶሎ በሉ 247 250 ይግባና ከዛ በቀጥታ ወደ ዴቭ እናልፋለን። እህታችን ቤላ በጥሩ እያገለገለችን ነው። በሰፊው በጥሩ ሁኔታ እያየን ነው። እፎይ የሚለውን የዩቲዩብ አማራጭ ቶሎ እንቀላቀላለን። ምክንያቱም አያችሁ ወንድማችንን ትጋት። እፎይ 1 አለ፣ እፎይ 2 አለ፣ እፎይ 3 አለ፣ 4 5 6 ጠላት እጁን እስኪደክመው ድረስ ይቀጥላል። የሚደክም እፎይ የለም። እግዚአብሔር ይመስገን። በየጊዜው እያበበ እየጠነከረ የሚሄድ እንጂ እናንተ በምትወረውሩት ቀስት የሚደክም እፎይ የለንም። ይልቁኑም ሀሳብን በሀሳብ ሞግቶ እንደው አስተምሯችሁን ከማስጣል ይልቅ በእንደዚህ ያለ ተንኮል እንትን ብላችሁ ሄዳችሁ ቁጥር ጥንካሬን ነው የምትጨምሩት። ነገር ግን አማራጭ ደግሞ መፍጠር ያስፈልጋል። ሁሌ ከዜሮ መጀመር ጣት ስለሚያደክም አይምሮን አያደክም። የወንድማችን አይምሮ በፍጹም መንካት አትችሉም። 1 ሚሊዮኑን ብትዘጉ ሌላ 10 ሰው ያለ ይከፈታል። ችግር የለም። ግን አማራጭ መፍጠር ስለሚያስፈልግ ወደ ዩቲዩብ እንሄዳለን። 250 ገብተናል። ዴቭ ቀጥል። እሺ ይቅርታ ለቆርጥ ሳይሆን እንትና ናሩዲን አስገባልኝ ልል ነው። እሺ በቃ አንድ ነገር ላስቀምጥላችሁ። አይ ቲንክ የክርስቲያን አንበሳ እምቢ ብሎት ነው ልጁ በጣም አስቸገረኝ ብለዋል። ይቅርታ ማለት የእፎይ ወርዷል። የእሱን ግን እንትን ስል እምቢ ብሎኝ ነው። አንዳንድ ችግሮች ተፈጥሮበት እምቢ ብሎኝ ነው። ግን አንበሳው እንዳለ ነው። ምንም የማይቋረጥ ነው። እንደሰራልኝ ወይ ዛሬ ለቀዋለሁ፣ ዛሬ እንኳን እምቢ ካለኝ ነገ የሚሰጠው ነው የክርስቲያን አንበሳ እና የተዘጋጀ ነው። ይቅርታ ጠይቃለሁ ብለዋል እና የተዘጋጀ ነው። ይቅርታ ጠይቃለሁ እምቢ ብሎኝ ነው ብለዋል። እንግዲህ ባጋጠመን ቴክኒክ ችግር ለዛሬ ስላልደረሰ ይቅርታ ተጠይቋል። ግን ክርስቲያን አንድ አንበሳ አለ ትላለህ። ቢያድርም ማሰሪያ የለውም ተብሎ ነው ቤቱ ክርስቲያን
እሷ የሚያስርበት የለውም እና እንዳይበላው ብሎ አስቦ ነው ትላለህ። እሺ እዚህ ጋር ያሉት ወንድሞችን ፎሎ እያደረጋችሁ ሁላችሁም እዚህ ጋር የሚሰሩት የምታዩዋቸው ከቤላን ጨምሮ እኔን ጨምሮ ሁላችንም ንጽጽር የምንሰራ ልጆች ነን። ሁላችንንም ፎሎ እያደረጋችሁ አሁን የገባው ወንድማችን አርዲ ታውቁታላችሁ። በጣም በጣም ጎበዝ ወንድማችን ነው። በጣም ብዙ ስራ የሚሰራ ልጅ ነው። ካለው ጊዜ ላይ አጣቦ ባለችው ሰዓት እየመጣ የሚያገለግል ልጅ ነው እና ለረጅም ጊዜም ሲያገለግል የነበረ ነው። አብዛኞቻችሁ ታውቁታላችሁ ብያለሁ። ለማታውቁት ነው ማስተዋወቃችሁ። ከፕሮግራማችን አካል ከሆነው ከአንዱ ወደ አንዱ እንጀምራለን። ዊችስ የፎይንም ትሰማላችሁ፣ የሁሉንም ትሰማላችሁ፣ ግን አንዱን እንጀምረው ነው። አርዲ በቅድሚያ ግን እንኳን ደህና መጣህ ለማለት እወዳለሁ። እንዴት ነህ? ሰላም ነው ወይ? ሰላም ክርስቶስ ይብዛልህ። ሰላም በለን። እግዚአብሔር ይመስገን ዴቫ፣ አመሰግናለሁኝ። ሁላችሁንም ሰላም ብያለሁ። ሰላም ክርስቶስ ከእኛም ከእናንተ ጋር ይሁን። ሁላችሁንም እንግዲህ ሰላም ብያለሁ። ላይ ምታችሁም ያላችሁትን ቀጥል ዴቫ። ቴንኪዩ፣ በጣም አመሰግናለሁ ለኢንትሮዳክሽን። በመሀል 36 ሰው ደርሰናል። ሰብስክራይብ የምታደርጉ ሰዎች እና እንዲሁም ጆይን የምታደርጉ ሰዎች እየቀጠላችሁ ታሪኩን እንቀጥላለን። ዋው ደስ ይላል። አሪፍ ነው። 200 ሰው ነው የሚጠበቅብን ከግባችን አንጻር። ሜምበርሺፕ እየገባችሁ ሜምበርሺፕ ሁኑ። 36 ሰው ደርሷል። ይቀረናል። አሪፍ ታሪኮችን ሰምታችሁ መጣቆትን እየሰማችሁ እየተጨዋወትን የምናመሽበት ቆንጆ ምሽት ነው የሚሆንልን። እየተማማረን ስለምና ምንድን ነው የሚለውን በዛውም እያወቀን የምናመሽበት ምሽት ነው የሚሆንልን እና እስከ እንትን ሜምበርሺፕ እየሆናችሁ ዩቲዩብ ላይ እየሄዳችሁ ሰብስክራይብ አድርጋችሁ ይኸው ጆይን የምትለዋን እየተጫናችሁ ማለት ነው። ኦኬ አላስረዝም ሆነ ወደ ፖይንት ልግባ እና አርዲ እንኳን በደህና መጣ ብያለሁ። እሺ እሱም ሰላም ብሎናል። እስኪ አርዲ ማን ነው ምንድን ነው የሚለውን እስኪ ራስን እንዲታስተዋውቅ እድል ልስጥህ። ሌሎች ወንድሞች ስላሉ ታች ላይ እኔ ልውረድ። እሺ ተመልሰህ ግን ትገባለህ። እሺ አጭርታ 1 ደቂቃ ብቻ ስጡኝና ከዛ በቃ ልውረድ። ወንድሞቻችን በርቱልን፣ ጠንክሩልን። በነገር ሁሉ እግዚአብሔር ከእናንተ ጋር ይሁን። እኛም ደግሞ እግዚአብሔር በረዳን መጠን ከእናንተ ጋር እንሆናለን። አገልግሎትን በምንም ማለት ነው። ብዙ መተባበርን እያየን ነው። ቤተክርስቲያን ማለት የብልቶች ስብስብ ማለት ናት እና ልክ ያንን ነገር ነው እያየሁት ያለሁት። ወንድሞች እዚህ ላይ ንጽጽር ይሰራሉ፣ ሬከርድ የሚያደርጉ ልጆች አሉ፣ ኮፒ ሊንክ የሚያደርጉ ልጆች አሉ። ልክ እንደዚህ ተባብረን ጠንክረን ብንሰራ ብዙ ለውጦችን ብዙ ነፍሳትን ወደ ጌታ እንመልሳለን። በርትረን ጠንክረን እንስራ፣ እንበርታ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በርቱ። እኔታች ይሆናለሁ ወንድሞች። መልካም። እሺ እንትን እኔ በዚህኛው አካውንቴ ቦስ ካለ ስልጣን የለኝም እና ስልጣን ስጠኝ። ስልጣን ያላችሁ ልጆች ወንድሞች ምናምን ሲመጡ አስገቧቸው። አይ ቲንክ ዮሐዴን አስገቡች። ዮሐዴ ከስር እንትን እያላችኋለሁ። ገስት ፉል ስለሆነ ስትመጡ ወንድሞች እንደዚህ ቁጥር ጻፉልን እንትን አድርጉልን። ዮሐዴን አስገቡት። እነ ጅራታ ምናምን እነ ቂርቆስ ዝም ያልኳቸው ለምንድን ነው? አንደኛ ዋና ለማ ፎሎ እንዲደረጉ ነው። ያወራሉ በቅደም ተከተል ከስር ኮሜንቶች ስላየው ነው። ግን ፎሎ እንዲደረጉ ስለምንፈልግ ነው። ሌሎች አዳዲስ ልጆች አሉ። ቲንክ አሁን እያደገ ነው። ፎሎ እያደረጋችሁ አርዲን ፎሎ እያደረጋችሁ ኤፌሶንን ፎሎ እያደረጋችኋት። ኤፌሶን ተዘግቶባት ነው። ኤፌሶን እንግዲህ የጥንቷ ነች እና ቤት መክፈት የጀመረች ነች ከሴቶች። ከአርዲ ቀጥሎ ወደ እሷ ነው የምመጣው ኢንተርቪው እና አርዲ ስለሚቸኩል ነው። የፎሎ እያደረጋችኋቸው አሁን አዲስ አካውንትን የያዘችው ኮስቲን ፎሎ እያደረጋችሁ፣ እኔንም ፎሎ እያደረጋችሁ፣ ቤላንም ፎሎ እያደረጋችኋት፣ ሌሎች የሚገቡ ልጆች አሉ። እነሱ ፎሎ እያደረጋችሁ እና አስገቡልኝ፣ ማስገባት የምትችሉ ልጆች። እሺ ገስት እንትን እያለ ስላልሆነ እነ ዮሐድን ምናምን ምልክት ሲሰጧቸው አስገቧቸው። መልካም። እሺ አርዲ ሰላምታውን ተለዋውጠናል። አርዲ ማን ነው? እስኪ ራስን አስተዋውቀን ባጭሩ እና ከዛ ወደ ጥያቄ ይገባሉ። አርዲ እሺ ዴቫ፣ እንግዲህ ያው ብዙ ነገር ማለት እንትን አይደለም። ያው ማን ነው ለሚለው እንግዲህ አርዲ የክርስቶስ አገልጋይ የሆነ ወንድማችሁ ነው። ከዛ ባሻገር እንግዲህ ወደ ንጽጽር ላይ የመጣሁት እኔ ምንም ይሄ በተቋም ደረጃ ወይንም የሆነ አካል እንደዚህ አድርገህ ማገልገል ብትጀምር በሚል ሳይሆን እንዲሁ በራሴ ፍላጎት ነው። አብዛኞቻችን እንደምናደርገው ማለት ነው። አብዛኞቻችን እዚህ ቲክቶክ ላይ ያለንም ከቲክቶክ ውጭ ያለንም ክርስቲያኖች
እኔ እስከማውቀው ድረስ አብዛኞቻችን በግላችን ባለ ተነሳሽነት የምናደርገው ነገር ነው። እኔም ያው እንደናንተው ሁሉ በቃ እንደዛ ውስጤ ካለው ነገር ምናልባት እግዚአብሔር ያስቀመጠው ነገር ይሆናል የሚል እሳቤ ያለኝ በራሴ። ምክንያቱም በጣም ረጅም ጊዜ ሆኖኛል እኔ እንዲያውም ከአንዳንዶቻችሁ ይልቅ ምናልባት ኮንሲስተንትሊ እንደዚህ እየገባሁ ላይቭ እየገባሁ ምናምን ሳይሆን ግን ስለ እስልምና መስማት ከጀመርኩኝ እና ንጽጽር የሚለውን ነገር መስማት ከጀመርኩኝ ትንሽ ቆይቻለሁ። አንድ 10-12 ዓመት እንደዚህ ይሆነኛል። በመስማት ደረጃ በመሳተፍ ሳይሆን በመስማት ደረጃ እና በደንብ አድርጌ እንትንል ነበር። ከልጆች ጋርም አልፎ አልፎ እነጋገር ነበር እና ትንሽ ቆይቼበታለሁ ነገር ውስጥ። ይሰለቻል። ንጽጽር ማለት በጣም አሰልቺ ነገር ነው፣ አድካሚ ነገር ነው እና በዛ ስለ ንጽጽር በምትሰሙበት ጊዜ ብዙ ነገር መደረግ ይችላል በግል ህይወት ማለት ነው። ነገር ግን ደግሞ አገልግሎት ከሆነ እና እግዚአብሔር ደግሞ ያስቀመጠው ነገር ከሆነ ዝም ብላችሁ ችላ ብላችሁ የምትተዉት ነገርም አይደለም። ሳትፈልጉ ራሱ እዛ ቦታ ራሳችሁን ታገኛላችሁ በተደጋጋሚ እና በመሀል እኔ አሁን እንዳልኳችሁ በመሀል ትልልቅ ጋፖች ነበሩ። ምንም እንኳን 10-12 ዓመት ባየውም በመሀል ትልቅ ጋፖች ቢኖሩም ሁሌ ግን እየተመለስኩ እመጣለሁኝ ወደ ንጽጽር እና ይሄ ነው ያው ጊዜ ላለመውሰድ ብዙ ሰው አለ ማውራት የሚፈልግ። እንዴት መጣሁኝ ወደ ንጽጽር የሚለውንም መናገር ካስፈለገ ወደዛም እመጣለሁኝ። ዴቫ ንገረኝና ጊዜ ግን እንዳልወስድ። ታች ስለማይሰማ ማይክን ዘግተህ ክፈት። ተከፈተው። ምን አይነት ጸጋ ነው ያለ ዴፎ? ሚዩት አድርገህ ማውራት ትችላለህ። በጣም ጀግና ነህ እባክህ። ዴቫ ሚዩት ሆኖ ነው የሚያሳየው። እንትን ኔትወርክ ይሆናል ወይ ውረድ እና ግባ። ዴቫ እምቢ ካለ ግን አይሰማም ብለዋል እንደ ከታች ለእኛ መሰማት ትሰማለህ ግን አትሰማም። ከታች ለእኛ መሰማት ትሰማለህ ግን ከስር አትሰማም። ከታች ለእኛ መሰማት ትሰማለህ ግን እንትን ወርዶ እንትን ካለ እንትን አይልም። ኤኒዌይስ ቀጥሉ። ሚዩት ከሆነ አትሰማም። አንተ እንደ ማሜ ነው የሚያወራው። ማሜ ተኝቶ ይሰማ ነበረ፣ እንቅልፍ ነበር። በግድ ነው እንዴ ይሰማቸዋል? አንተ ነህ እንዴ እነሱ የምታውቀው አይሰማም ካሉ? አመቻቸዋለሁ። አሁን መታል ሂድ ቀጥል። አሁንስ ቀጥል። ወረደ ገባ ነው የሚሻለው። ሰላም ብያለኝ። እሺ ቀጥል። አይ ሰላም ፎይ እንኳን ለ1 ሚሊዮን አደረሰ። ደስ ይላል በጣም። በርታ ወንድማችን። እንግዲህ እኛም አሰቃየን፣ 1 ሚሊዮን እኮ አሰቃየን እንጂ እኮ ምን ደስ አለ። ስቃይ ነው ያመጣል። 10 በላይ እኮ 3 አካውንት ባይኖረን እኮ በቃ መግባት አንችልም። አሁንም እኮ መግባት አልችልም። በዛኛው እንትን ሰጥቶኛል፣ ባንስ እንትን ሰጥቶኛል። ሁለተኛው መግባት አልችልም። ሶስተኛው እኮ ነው ይሄንኛው። የሚገርም ነው። አይ ይሄ የሚያሳየው ሽንፈትን ነው። ለነገሩ ጥሩ ነው። ሰው ምላሹ በሪፖርት ከሆነ ያው ሽንፈትን ነው የሚያሳየው። ኤኒዌይ አንድ አካውንት ቢዘጋ ሌላ ሚሊዮን ማድረስ አያቅትም፣ ችግር የለም፣ ፎሎ ይደረጋል እሱም ቢሆን እና እንደዛ ነው። ቀጥሉ። ዮሐዴም እንኳን ደህና መጣ። እስከዛ ኦኬ፣ መሀል ልግባና ማማዬን ጥሩ እያሉ ነው። ማማዬን ጥሯት በደንብ። እንደውም ትንሽ ኮመንት ነው እያየ ያለሁት እኔ። ብዙ ኮመንት እየጠበቅኩ ነበር ማማ የሚል። አታለን ሁላችሁም ሼር አለ። ያ ማማዬን ጨርሻት ነበረ። ቤላ አይ ቲንክ ኔትወርክ ከሰራለት ትመጣለች። ሜቢ ኔትወርክ ሊያስቸግራት ይችላል እንጂ ትመጣለች። ዶክመንተሪ ላይ ድምጿን ትሰሙታላችሁ ትላለህ። አራርድ እኔ ወጥቼ ትጨርሳለህ እንዴ? እሺ አንድ ጥያቄ አለኝ። ወደ ንጽጽር ከመምጣት በፊት
ስለ እስልምና ያለን አመለካከት እስኪ ባጭሩ ምን አይነት ነበረ? እሺ ወደ ንጽጽር ከመምጣቴ በፊት እስልምና እኔ ያው አስተዳደጋችንም እኛ ከሙስሊሞች ጋር ስለሆነ ብዙ ከክርስትና ጋር የተለየ አይነት ነገር አይደለም። በቃ እኛ ማርያም እንላለን፣ እነሱ መርየም ይላሉ። እኛ ገብርኤል እንላለን፣ እነሱ ጅብሪል ይላሉ እንጂ ብዙ ልዩነት ያለው ነገር አይደለም የሚል አመለካከት ነበር እኔ በልጅነቴ የነበረኝ እና የተሻለም ሪስፔክት ነበረኝ ወይንም የተሻለ አክብሮትም ነበረኝ እኔ ለእስልምና ድሮ ተማሪም እያለሁኝ ማለት ነው። በኋላ ላይ ግን በዛውም ወደ ንጽጽር የመጣሁበትን አጋጣሚ ልናገርና እንትን እላለሁኝ። ሰዓት መወስድ እየመሰለኝ ትንሽ ችግር የለም እሱን እንትን ትለዋለህ። አይ ችግር የለም እንትን ትለዋለህ፣ ግን ቅደም ተከተሉ ሊጠብቅ ብዬ ነው። ኦኬ። ስለዚህ እንደዚህ አሪፍ ምልከታ ከነበረ ከዛስ በኋላ አያይዘህ እንድትመልሰው የምፈልገው ምን ቀየረው እና ደግሞ እንዴትስ ወደ ንጽጽር ገባ? ከመጣ በኋላ ንጽጽር ስትመጣት ደግሞ እንዴት ነበር ያየኸው ንጽጽሩን? የህብረተሰቡ አቀባበል የዛን የነበረው አሁንስ ያለው የሚለውን ጠቅላላ አድርጋ አንድ ላይ መልስልኝና እናጠቃልላለን ከአንተ ጋር ያለንን ቆይታ ማለት ነው። መልካም። እሺ ወደ ንጽጽር የመጣሁት ከዛ በኋላ ምንድን ነው የተቀየረው ላልከው፣ ወደ ንጽጽር የመጣሁበት ነገር ነው የቀየረው። እሱ ደግሞ ምንድን ነው አንድ ቀን ኢትዮጵያ እያለሁኝ ረጅም ጊዜ በፊት ነው እንግዲህ ታክሲ ውስጥ ሆኜ ከኋላ ይሄ 3 ሰው የሚቀመጥበት ቦታ ላይ ከአጠገቤ አንድ ሙስሊም ልጅ ቁጭ ብሏል እና ዳዋ ሊሰራ ነው። እኔ በጊዜው አላወቅኩኝም ምን እንደሆነ። ምን አለ ስማ ወንድሜ ክርስቲያን ነህ ምናምን ነገር ብሎ ወሬ ጀመረ። አዎ ስለው በቃ በወሬ ጀመረ እና ምን አለ መሀል ላይ ያው እናንተ እኮ 3 አምላክ ነው የምታመልኩት፣ 3 አምላክ ማምለክ ደግሞ ጥሩ አይደለም፣ ትክክል አይደለም፣ እንዲህ ነው የሚለው ምናምን ነገር ሲል 3 አምላክ ግራ ገባኝ። እንዴ 3 አምላክ ማን ነው የሚያመልከው? እኛ እምነታችን የተቀራረበ ሆኖ አንድ አምላክ እንደምናመልክ አያውቁም ማለት ነው ሙስሊሞች? ከየት ሰምቶ ነው 3 አምላክ የሚል ጥያቄ ውስጥ ያደረና ቆይ እስኪ ለምን ቼክ አላደረገውም እስልምና? ይሄን ያህል ልዩነት ካለንማ ቆይ ማየት አለብኝ አልኩኝና ማየት ጀመርኩኝ። በነገራችን ላይ ከዛ በፊትም ያው በህይወቴ ሀፕን ያደረገ ነበረ። በህልም የማያቸው ነገሮች ነበሩ ድሮ ልጅ እያለሁኝ፣ ግን እሱ ዲቴይል ውስጥ አሁን መግባት አልፈልግም። ግን ብቻ በዚህ ነው የተጀመረው፣ በዚህ ልጅ ንግግር ነው የጀመርኩት። ከዛ እስልምናን እየገለጥኩኝ መመልከት ስጀምር ይኸው 12 ዓመት ይሆናል። ኦኬ። በዛ 12 ዓመት ውስጥ እውነቴን ነው የምላችሁ እስልምና መጽሐፉን እየገለጥኩኝ ባየሁኝ ቁጥር በየቀኑ ጸጉር የሚያስነጭ አይነት ግርምት ይፈጥርብኛል። ሰው ምን አይነት እስራት ውስጥ ቢሆን፣ ምን አይነት ጨለማ ውስጥ ቢሆን ነው ይሄንን እምነት ከፈጣሪ ነው ብሎ እዚህ እምነት ውስጥ ሊቀመጥ የቻለው ብዬ ማሰብ ጀመርኩ። በእውነት እስከ ዛሬ ድረስ እስካለሁኝ ድረስ እኔ በህይወቴ ሊገባኝ የማይችለውና ላምነው የማልችለው ነገር የሰው ልጅ አይምሮ እየሰራ አስተሳሰብ እያለው አንብቦ ተረድቶ እስልምና ትክክል ነው ብሎ ያስባል የሚለው ነገር መቼም ሊገባኝ አይችልም። ይገርመኛል። በጣም ከሚገርመኝ እዚህ ምድር ላይ ከሚገርሙኝ ነገሮች አንዱ ይሄ ነገር ነው። ያ ነገር ነው በቃ አስተሳሰብን የቀየረው። በደንብ በቃ እየገለጥኩኝ እስልምና ማየት ጀመርኩኝ። መጀመሪያ ላይ ከማንበብም በላይ የንጽጽር ዲቤቶችን በተለይ እነ ዶክተር ጄምስ ዋይት እና ሻቢራ ሊያደርጉት የነበረው ዲቤቶች እነሱን በደንብ አዳምጥ ነበረ። ከዛም ሌሎች ማዕት ዲቤቶችን ከዛ ደግሞ ቀስ እያልኩኝ ከሙስሊሞች ጋርም በአካልም መነጋገር ወደ ቲክቶክ ደግሞ 3 ዓመት በፊት ነው እነ ማሚ እውነት ለሁሉን እነ ጽዮንን እነ ቢኒን አይቼ የመጣሁት ወደ ቲክቶክ እና ይሄ ነው ሃይ ሌቭል ኢንፎርሜሽን እንግዲህ ዴቫ። እሺ ዴቫ ከመቀጠሉ በፊት ዴቫ አንተ ከመቀጠሉ በፊት አንድ መሀል ደግሞና ስንት ደረሰ ቆስታ? ዴቫ ሰማ? ኦኬ ኔትወርክ ቀስ እንትን ብሎ ነው የሚደርሰው። ስንት ላይ ደረሰ ቆስታ? 42 ሰዎች ደርሰናል። ኔትወርክን አስተካክል። 42 ክርስቲያኖች ደርሰናል። እንበርታ። በጣም ጥሩ እየሄድን ያለ ነው። እቺን ጥቂቷን ደቂቃ እና ሰዓት ተጠቅመን 200 ግቧ ላይ ደርሰን እንጨርስ ብዬ ጥሪን አቅርባለሁ። አመሰግናለሁ። እሺ ኔትወርክ ያንተ የዘገይ ነው የሚደርስህ ዴቫ።
ኔት እየዘገየ ነው የሚደርሰው። እሺ እስከዛ ግን ልድገምላችሁ አንዴ ምን እያደረግን ያለ ነው። የፎይን ቻናል ጆይን እንድታደርጉ ማለት ነው። የፎይን ቻናል ጆይን እንድታደርጉ ማለት ነው። እንዴት ነው? ይኸው ዩቱቡን ሰብስክራይብ ታደርጋላችሁ። መጀመሪያ ሰብስክራይብ ታደርጋላችሁ። ከዛ የደውል ምልክት ትጫናላችሁ። ከዛ እዚች ጋር ጆይን የሚል አለ። አይታችሁት ከሆነ እዚች ጋር ጆይን የሚል አለ። ጆይን የሚለው ስትነኩ ኦፕሽን ይሰጣችኋል። የወርሃዊ ጥቅል ማለት ነው። ከ4 ብር ጀምሮ 6 የተለያዩ የወርሃዊ ጥቅሎች አሉ። እነሱን ትመርጡና ጆይን ትዩታላችሁ ማለት ነው። በተለይ አሜሪካን ሀገር ያላችሁ፣ አውሮፓ ያላችሁ፣ ካናዳ ያላችሁ ለእናንተ ሞር ኢዚ ነው። ሌሎችም ሀገራት ያላችሁ ካርድ ብቻ ነው የሚያስፈልገው፣ ክሬዲት ኦር ዴቢት ካርድ ነው የሚያስፈልገው። ያንን ጠቅማችሁ ጆይን ትላላችሁ ማለት ነው። ከዛ የካርድ ቁጥራችሁን ታስገባላችሁ እዚች ጋር እሺ ታስገባላችሁ ኢንፎርሜሽናችሁን የካርዳችሁን። ከዛ በኋላ ባይ ማድረግ ማለት ነው። እጅጋ ባይ አለ። ይህን ስትነስኩት ቬሪፋይ ያደርግላችኋል። ከዛ ጥቅሉ ትገዛላችሁ ማለት ነው። ከ4 ብር ጀምሮ ዊች በጣም ቀላል ማለት ነው። እና ይህንን ለማለት ነው። እሺ ቀጥል ዲቫ እንትን ካልክ ማይኬ ኦን ኦፍ እየሆነ ነው። አይ ቲንክ የሚሰማ ከሆነ ማይኬ ማጥፋት የለብኝም ማለት ነው። አትዝጋ። ጥሩ ነው። ይሰማል። ዴቭ ቀጥል። ይህ ወርዶ ሄደ ጭራሽ። በቃ ሌሎቻችሁ ቀጥሉ። ኢንተርቪው አድራጊው የለም። ራሳችሁን እየጠየቃችሁ መቀጠል ነው። ኦኬ እናመሰግናለን። አሬዲ መጠቀለልን ነገር ካለ ታስተላልፍልን መልእክት ካለ ንገረን። አስተላልፈው መልእክት በቃ የመጨረሻው ምንድን ነው? ቅድም መጀመሪያ ላይ እንዳልኩት እዚህ ቲክቶክ ላይ ያለን ልጆች ሁላችንም በግላችን የምንሰራ ልጆች ነን። ቀላል ነገር አይደለም የሚሰራው። ስንት ጊዜ ተሰውቶ ነው እና ለእግዚአብሔር መንግስት ለክርስቶስ ስንል ነው እነዚህን ነገሮች የምናደርጋቸው እና እውነት እግዚአብሔር አምላክ አብዝቶ አብዝቶ ይባርካችሁ ሁላችሁን እዚህ ነገር ላይ ያላችሁ። በማድመጥም ደግሞ የምታግዙ ማድመጥም ራሱ አንድ ትልቅ ነገር ነው። ምክንያቱም እናንተ ወደፊት እንዲያው ሰው እንኳን ሊያሳስታችሁ ሊያታልላችሁ ቢመጣ በዚህ ነገር እንዳትታለሉ ያደርጋችኋል የሚለው ነው እና እግዚአብሔር አምላክ አብዝቶ ይባርካችሁ። ቀጥሉ፣ በርቱ። የሚሰሩትንም ልጆች ደግሞ አበረታቱ በቻላችሁት አቅም ሁላችሁም የምትችሉ ሰዎች ማለት ነው። ይሄ ነው። ቴንኪዩ በጣም እግዚአብሔር ያክብርልን ወንድማችን አረዲ። ከአንተ ብዙ እንማራለን። እግዚአብሔር አምላክ የአገልግሎት ዘመንን ይባርክልን። በርታ፣ ጠንክር። አሜን አሜን። ኮስቴ ኦኬ፣ ምንድን ነው የሚባለው? ቃለ ሕይወት ያሰማልን አይባልም ማለት እናናስተምረ ምንድን ነው የሚባለው? አንዳንድ አስቸጋሪ ነው። እኔስ በርታ፣ ያው ብዙ እንማርበታለን እና አረዲ በተለይ ከቁርአን ጋር የተያያዘ ጠፋ ብሏል ሰሞኑን። እንደውም እያስተማረኝ ነው ለእኔም አንዳንድ ነገሮችን ከቁርአን ጋር በተያያዘ ብዙ ነገሮችን ያስተምራችኋል። እሱ ሞሮፍ እዛ ላይ ፎከስ አድርጎ ስለሚሰራ ፎሎ የሚያላደረጋችሁት ፎሎ አድርጉት እና ይጠቅማችኋል፣ በደንብ ይጠቅማችኋል እና የተሻለ የምታገለግልበትን ያድርግልህ። አሜን አሜን። እፎይ እያስተማረኝ ነው። እንኳን ትንሽ ይከብዳል፣ ግን ያ እዛ ላይ ፎከስ አደርጋለሁኝ። መጣችሁ መስማት የምትፈልጉ ሰዎች ሁሌ አለሁኝ። ብዙ ጊዜ ኦልሞስት ሁሉ ጊዜ በሚባል ደረጃ እዛ ላይ ነው ያለሁትና መጣችሁ ማድመጥ ትችላላችሁ። ቴንክ ዩ። እፎይ ቀጥል። ያለው ነው አክቹዋሊ ሰንበት ነው ጀምረን ነበረ ፕሮግራሞች እንገባለን ብለን በሳምንት ሁለቴ እማራለሁ ብዬ ሰነፍኩኝ። እኔም አልተመቸኝም፣ አንተም ጠፋ። ኤፌሶን እና ዮሐድ ኤፌሶን በዛኛው አካውንትሽ ጽፌልሽ ሶሪ፣ ቆስጠንጢኖስ ፕሮግራም እያበላሸው ነው መሰለኝ። ሶሪ
ፕሮግራማችሁ እንትን እላለሁ። ኤፌሶንን በዛኛው ስለ ጻፍኩላት የት ገባች እያልኩ እያሰብኩ ነበረ እና ትናንትና ነው መዘጋቱን ያወቅኩት። አካውንትሽን ቴክስት እየላኩልሽ ነበረ ምን ሆና ነው ጠፋች ምናምን ብዬ እና ሶሪ ፕሮግራማችሁን ላበላሻ ያለም ይቅርታ ነበሩ። ችግር የለም። እሺ ወደ አንተ ልሂድ እፎይ ወይስ ቅድሚያ ሰው ልስጥ? አይ ከቤቴ እኔ ቤቴ ላይ ራሴ ነኝ እንግዶችን አስተናግድ። መልካም እሺ ዮሐዴ ከአንተ ብጀምር ምን ታስባለህ? ያው ሰላም ልበልና ሰላማችሁ ይብዛ ክርስቲያን ወንድም እህቶቻችን። ይቅርታ ድምፄ ጉንፋንም ከዛ ደግሞ የሆነ አይ ቲንክ ትንሽ ማወራው መሰለኝ ድምፄ ትንሽ ተዘግቷል እና መጀመሪያ ለሱ ሶሪ እና እፎይ፣ ቤላ፣ ክርስቲያን፣ ኮንስታንቲኖስ፣ ቤቲ፣ ኤፌሶኖስ፣ አረዲ፣ ቪኪ እና ክርስቲያን እታችም ያላችሁ ሁላችሁም ሰላም ክርስቶስ ከእኔም ከእናንተ ጋር ይሁን። እንዴት ዋላችሁ? እንዴት አመሻችሁ? ሁላችሁንም ሰላም ብያለሁ። ያው እኔ እንግዲህ ኢንተርቪው ይቅርብኝና ዝም ብዬ የተወሰነ ሀሳብ ተናግሬ አሰናብቱኝ አይሻልም? እሺ እንግዲህ የሁሉንም ሰላምታን ይመልሽ ያለው እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። የምንወድ የምናከብራ ወንድማችን መምህራችን እንኳን በሰላም መጣ ብለናል። ያው እንግዲህ እንድትነግረን የምንፈልጋቸው ነገሮች ምንድን ናቸው? ወደ ንጽሩ ከመምጣት በፊት ስለ እስልምና ምን አይነት አመለካከት ነበረ? እንዴት ወደ ንጽር ልትገባ ቻልክ? ንጽሩ ላይ በመምጣት ጊዜ እንዴት ነበረ? የህዝቡ አቀባበል እንዴት ነበር? የሚሉትን ነገሮች አስቀምጥልን አንተ። አመሰግናለሁ። እሺ አላመለጥኩም ማለት ነው ከኢንተርቪው። መልካም እሺ መጀመሪያ እሺ ስለ እፎይ አክቹዋሊ ባይዞ እግዚአብሔር እንደው ከዚህ በላይ ጸጋውን፣ ጥበቡን፣ ብርታቱን፣ ማስተዋሉን ይስጥ። ከዛ ደግሞ በቤተ ክርስቲያን ፈጻሜህን ያድርግልን። እውነት ለመናገር በቤቱ ያጽና። ብዙ ህዝብ ደግሞ ወደ ቤተ ክርስቲያን ወደ ክርስቶስ ህብረት የምትመልስበትን እድሜና ጤና ደግሞ ያድል። እውነት ለመናገር ከእግዚአብሔር ካልሆነ በስተቀር እንደዚህ አይነት አገልግሎት ይኖራል። ያው በፈተናም የታገዘ ሲሆን አገልግሎቱ እውነተኛ አገልግሎት ይሆናል እና በብዙ ፈተና የታጀበ አገልግሎት ነው። ውጤቱም እንደዚያው ነው። አንድ ክርስቲያናዊ የሆነ አገልጋይ ፈተና ከሌለበት ትንሽ ችግር ነው። ያ ፈተና ካለበት ደግሞ እግዚአብሔር በደንብ ሊያመጣ የፈለገውን ጸጋ ሊያመጣ የፈለገውን በረከት አለ ማለት ነው። እሱ ደግሞ በእፎይ መመልከት ይቻላል አይደል? ብዙ ፈተናዎች በህይወት ደረጃ ራሱ እስከ መድረስ ድረስ ደርሰዋል። ግን ሁሉም የሚሆነው ለበጎም ለመልካምም ነው። ኦኬ እነዛ ነገሮች በሰላም አልፈው ክርስትና ግን አልጠፋም። ይልቁኑ እየበዛ 10 ሺህም 8 ሺህም እናፈጥራለን። እፎይ ጋርም ሄደን እስልምናችን እንማራለን እየተባለ በጣም ብዙ ሰው እየተማረ እየተመለሰ እግዚአብሔር የተመሰገነ ይሁን ስለ ሁሉም ነገር እና አንተም ብርታቱ ይስጥ። በርታ፣ ተስፋ እንዳትቆርጥ። ያው አሉ በጣም ብዙ ወንድሞች እነ ክርስቲያን ኮስቴ ሁሉም እና አርዲ እነ ቢኒ እያንዳንዱ ልዘርዝር ካልኩኝ በጣም ከባድ ነው። በእህቶችም እነማማ ያሉ ቤቲ በጣም ብዙ አሉ። እነዚህ ሁሉ የሚሰሩት ስራ በጣም ቀላል አይደለም። እውነት ለመናገር ከዚህ በፊት ስለ እስልምና ማንም እውቀቱ በሌለበት ሰዓት ከርቢው ጋር እስልምና የሆነ አለመታወቁም እንዲሰፋ ምናምን አድርጎት ነበረ። እንደምታውቁት ማለት ነው። ስለ እስልምና ምንም ካላወቅ ክርስትናን እየተቹ ስለሚውሉ ሰው እንዲጠራጠር እያደረጉ በቃ እስልምና ማንም አይናገርም፣ ሄዶ ሻሃዳ ይዛል፣ በቃ ማንም አያውቅም፣ ለማያውቀው አምላክ ዝም ብለህ እየሰገደ ይውል ነበረ ሰው። አት ዘ ኤንድ ኦፍ ዘ ዴይ እስልምና ሲገለጥ ክርስትናም ሲገለጥ ግን እውነትም መጣ፣ ሐሰትም ተወገደ አይደለም የሚለው ወይም ደግሞ ብርሃን ሲመጣ ጨለማ ስፍራ የለውም እንደሚለው መጽሐፍ ቅዱስ ማለት ነው። ሰው ከዛ አንጻር
በጣም ጥሩ ስራ እየተሰራ ነው። እግዚአብሔር አምላክ ይርዳን፣ ይርዳችሁ ደግሞ በዚሁ እንድንጸና ማለት ነው። ወደ ጥያቄ ሰዓት ላለመውሰድ ወደ ጥያቄው ሲሄድ ስለ እስልምና መጀመሪያ ምን ነበር የምታስበው? ከዛ በኋላስ እንዴት ጀመርክ ለሚለው በአጭሩ ለመግለጽ በዝምድና በዘመዶች ምናምን እንደዚህ አይነት ናቸው። እንግዲህ በእናቴ በኩል በማዘር ፋሚሊ ኦልሞስት ከአያቴ ውጪ እንዳለ የአያቴ እህት ወንድሞች በሙሉ ሙስሊሞች ናቸው ማለት ይቻላል። እና ተከባብሮ እንደዚህ ምንድን ነው እስልምናን ሳተች ክርስትናንም እንደዚህ ሳታቅ በቃ ዝም ብሎ በዛ ልማድ ተከባብሮ ምናምን መኖር ነበረ እና ግቢ ስገባ እንደዚህ ዝም ብሎ ከፕሮቴስታንቶች ጋር ምናምን በሰንበት ትምህርት ቤት የተወሰነ ስለምንሰማ የፕሮቴስታንቶች አንዳንድ ነገሮች እንመለከታለን እና የተወሰነ ንጽጽሩ ያው ግቢም ስትገባ ከአንዳንዶቹ ጋር ማውራት ምናምን እድሉ ይኖራል እና አንድ ጓደኛዬ በእንደዚህ ከፕሮቴስታንት ጋር ምናምን ስናወራ ጥሩ ነው ብሎ አስቦ ነው መሰለኝ ለእሱ መስየው የት ያስገባኛል። መምህር ሙሌ የንጽጽር ግሩፕ የምታስታውሱት ከሆነ ትልቁ የቴሌግራም ግሩፕ እሱ ነበር እና የሌለ በቃ የሚሰቀጥጡ ስድቦች በጣም ነው የሚያስደነግጠው። የሚናገሯቸው ንግግሮች በክርስትና ላይ በጣም የሚያስደነግጥ ነገር ነው የሚናገሩት። ለክርስቶስ፣ ለክርስትና፣ ለመጽሐፍ ቅዱስ ምንም አይነት ክብር የላቸውም ሲናገሩ ማለት ነው። እንዲህም ይባላል እንዲህ ማለት ማታምነውም እንኳን ቢሆን እንደዚህ አይነት ሰው መናገር ይችላል ብለህ እስክትደነግጥ ድረስ እንደዚህ አይነት ነገሮች ነበሩ። በዚህ እስልምና ራሱ ምንድነው የሚለው ዲያቆን ቢኒ የምታስታውሱት ከሆነ ሲራክ የሚባል ነበረ። በጣም ጎበዝ ልጆች የእነሱ ሪከርዶችን መስማት፣ ከዛ ወደ ውጭ ደግሞ አንዳንድ ዲቤቶችን እየሰማን ምናምን እያነበብክ ያው እንደዚህ ያልን ወደ ንጽጽሩ ገባን። ከአጭሩ በጥቂቱ ማለት ከባድ ነው ይሄን ሁላ ወርጄ፣ ግን በአጭሩ ይሄን ይመስላል። እግዚአብሔር ይስጥልኝ። ኧረ እባክህ አንተ ኔትወርክ እስኪ የሆነ ነገር በለው። ሚዩት ሆነ ነው የምትታየው። ለምን ሚዩት እንደሚያደርግ እኮ ነው ሰው አንተ ኔትወርክ ተችላለን ከስር ላለው አይሰማም። ጠይቄ መልሻለሁ። ምን እያልክ ነው? ተው እንጂ። አሁን መጥቷል ዴቫ። አሁን ለቁሃል። አይ ቲንክ ክርስቲያን ለምን አስወጣችሁት? አልፈለጋችሁትም? አረ ራሱ ነው የወረደው። አስወጣችሁት ነው። ሞዴሬተር ነው ሪሙቭ የሚለው። ስንት ሞዴሬተር አለ? ብዙ አለ። ብዙ ሰው ነው ያለው። ኦኬ ሞዴሬተሮች እኛ እየተነጋገርን እንትን በሉ የምታስወርዱ ሰዎች። ኦኬ የወረደ ዴቫ እኔን ለማስወረድ ስተውት እንዳይሆን እኔ ስለጨረስኩ ሰላም ብያለሁ። በጣም በዚሁ የዋድ ቢኒ ትቀጥላለህ። የዋድ ባይዘ በጣም አደንቀው ልጅ ነው። በዚህ የዋድ እና ታላቁ በጣም ስጀምር አካባቢ የሚመቹ ልጆች ነበሩ። አስተምሮ ላይ እስልምና ላይ አንድ ማይቻቸው እንትን ካልኳቸው አይ ቲንክ ትሰማለህ? ሰማለሁ። ኦኬ የዋድ በጣም ጎበዝ ልጅ ነው። ፎሎ አድርጉት። በጣም የሚመቸኝ ልጅ ነው እና በመንፈሳዊ ቀናመቀናበት ነው። ኤኒዌይስ ቢኒ ጸባዩ፣ የዋድ ጎበዝ ነው። ቢኒ ደግሞ በጣም ጸባዩ እሱ የሚያህል የለም፣ አይለወጥም፣ ያው ነው እና ቢኒንም በደንብ ፎሎ አድርጉት። ቢኒ ብዙም ፎሎወር ያለው አልመሰለኝም። ከኛም ደግሞ የሱ የባሰ ነው እና ጸባይ እስልምና ላይ ከሚሰሩት ውስጥ እኔ እንጃ ቢኒ የሚያህል ያለ አይመስለኝም እና የቆየም ነው እና በጣም ባይዘወይ ስለ ቢኒ እውነት ለመናገር እኔ ራሱ በጣም እከታተላቸው ከነበሩ ሰዎች መካከል ነው። ከነ መሐመድ ኢሳ ምናምን የሚባሉ
ሲወያይ በቃ አለ ምለው ልጅ የነበረ እሱ ነው እና ምንም እንትን የማይፈልግ ይሄ ሆይ ሆይታ ምናምን አይነት ነገር ከሰው ምንም የማይፈልግ ፎሎ ተደረገ አልተደረገ ሰው ሰማው አልሰማው ምንም የማይቀየር በጣም ቅን አገልጋይ እውነት ለመናገር ቢኒ ነው እና እንደ ቆይታው እንደ አስተማሪነቱ ምንም ፎሎወር የለውም እውነት ለመናገር 26 በጣም ሼም እና እባካችሁ ቢኒን ፎሎ አድርጉት በዚህ አጋጣሚ። ያ ቢኒ ብዙም ግርግር እንትን የሚላለም እንደኛ ወከባ ቦታ ላይ የለም ብዙም እና ከልቡ የሚሰራ ነው እና እሱ ፎሎ ይጠቅማችኋል፣ ትጠቀሙበታላችሁ ብዬ ተስፋ አድርጋለሁ። ብዙዎች ይኖራሉ፣ ብዙዎች አሉ፣ ግን ያው ረንደምሊ ነው የጠራ ነው። ከሌ ደግሞ አልተጠራም ብላችሁ እንትን እንዳትሉ። እንዳልኳቸው ቢኒ ረጅም ጊዜ ቆየ። እኔ ስመጣ አካባቢ የነበረ ነው። ወደ ንጽጽር እኔ ነው ያመጣችኝ። ማማዬ ነች። ማማዬ በጣም አደንቃት ሴት ከሴቶች ማንም የሚተካከላት የሌለ። ቆይ እንዲህ አንተንማ አትናገርም ነው ያንተን አትናገርም እንዴ? ሰስፔንስ አድርገህ ነው መጨረሻ ላይ ሙሉ ትናገራለህ እና እነኝን ላንሳ ብዬ ነው እና ቀጥሎሽ እዚህ ጋር ስማነች መነጽር እና ምናምን የተከናነበችዋን አላወቅኳትም። የተከናነበችው አላማው በጣም ስተናል እና በጣም ይቅርታ አድርጉልኝ። እኔ አይዶን ነው ፕሮግራሙ እንደዚህ አልነበረም። በጣም ከመንገድ ወጥተናል። ዋናው ሰብስክራይብ ማስደረግ ነበር። እሱ አይ ቲንክ ጥሩ እየሄደ አይመስለኝም። ማሰብ ነው። ቴዶ ያስፈልገን ነበር። ቴዶ ወጥቷል። ግድ ነበር እሱ ቴዶ። ሌሎችን ሰዎች አስበን ነበር። እነሱም ያሉ አይመስለኝም እና ኢንተርቪው ማለት 10 ደቂቃ ሰው መጥቶብኝ ነው ብሎ ቢኒ 10 ደቂቃ ሰው የሆነ ሰው እንትን ጉዳይ ገጥሞኝ ወጥቼ እመጣለሁ ብሎ አቦስት እሺ፣ ችግር የለም። እሺ፣ ለማንኛውም ከአላማችን በጣም እንዳንረቅ ወደ አላማው እንመለስ። ሰብስክራይበር መሀል ላይ የሚያስደርግ ሰው ያስፈልጋል። ኮንቲኒስሊ እሱ ነው ዋናው። ሲቀጥል ዶክመንተሪውን ብታሳይ አሪፍ ነው። ኢንተርቪው መሀል ላይ በተከታታይ ሳይሆን መሀል ላይ ቢገባ አሪፍ ነው። ሰው እንዳይሰለች እንዳይቀንስ ማለት ነው። የዋድን ሰምተናል፣ የአረዴን ሰምተናል። በጣም ቆንጆ ነው። ሁሉም በቁጭት ነው የመጣው። አሁን ምናልባት ረጅም ስለሆነ ኢንተርቪው ምንድነው ያዘጋጀውን ዶክመንተሪ እሱ ለምን ዋናው ዓላማ ምንድን ነው? ቁጭት መፍጠር ነው እና ዩቲዩብ ሰብስክራይብ ማስደረግ ብቻ ሳይሆን ተቋም መመስረትም ዓላማ ስላለን ማለት ነው። እፎይን ዛሬ እዚህ ጋር ደግፈ ነው እፎይ አንድ ሰው ነው። ነገ እፎይ የሆነ ነገር ቢሆን ይሄ ነገር መቀጠል የሚኖርበት መንገድ ማስተካከል ማለት ዋናው ዓላማችን። ስለዚህ ወደዛ ነው መሄድ ያለብን እና ኢንተርቪው ምናምን እኛ ፎሎ አድርጉ፣ ችግር የለም። ፎሎ የምታደርጉን ፎሎ አድርጉ ነው። ከዛ ውጭ ግን ዋናውን ዓላማችን እንዳንስት ወደ ሌላ መንገድ እየሄደ ስለመሰለኝ ነው። ለማንኛውም ወደ ዶክመንተሪው ግባና ቀጥሎ መሀል ላይ ደግሞ ሌላ ሰዎች ኢንተርቪው ታደርጋለህ። ግን ሰብስክራይብ የሚያስደርጉ ሰዎች ወይም ደግሞ ጆይን እንዲደረግ ፕሮሞት የሚያደርጉ ሰዎች ያስፈልጋሉ። እሱ ተረስቷል መሀል ላይ። መልካም፣ ወደዛ ተመለሱ። ሄዱ ወንድማችን እስከሚመለስ አፕዴቱን እኔ ጋ ነው ወይስ ኔትወርኩ ነው ምናምን ብዬ ደጋግሜ ለማየት ሞክርኩኝ። በጣም በሚገርማቸው ሁኔታ 42 ላይ እስካሁን ድረስ ስታክ እንዳደረገን ያለ ነው። ክርስቲያኖች ልንበረታ ይገባል። በጣም ኢምፖርታንት ነው። ለዚህ 200 ግብ ያደረግንበት ነገር ከብዙ ነገሮች አንጻር አይተን ነው። አንዴ ምናልባት ሰብስክራይብ ማድረጉ እንዴት እንደሆነ ላልተረዳችሁ ሰዎች አንዴ ቤላ ታሳየናለች። ሰብስክራይብ ያደረጋችሁ 20,400 ሰዎች ትታዩኛላችሁ። ጆይን ያደረጉ ሰዎች እስካሁን 42 ሰዎች ብቻ ናቸው ያሉት። ስለዚህ እንዴት ነው መንዝሊ ሰብስክሪፕሽኑን የምናደርገው የሚለውን አሁን ቤላ በምታሳየን መልኩ ተከታተሉ። በዛ መልኩ ቀጥሉ። ሼሩን በረንብ ከፍ በማድረግ እንትን ትላላችሁ። ወንድሞች ታሪክን እየሰማን እየተጨዋወትን አላማችንን አሳክተን እንቀጥላለን ማለት ነው። ኦኬ፣ እንዴት ነው ሰብስክራይብ የምናደርገው ከተባለ ዩቲዩብ እንትናችን ላይ በመሆን
አንዴ ቪዲዮ ልክፈትና በዚህ መልኩ ማሳየት ከቻልኩ መልካም። ይህ የዩቲዩብ ቻናሉ ነው። እንደምትመለከቱት እፎይ ይላል። ዩዘር ኔሙ እንደምትመለከቱት አት ኢ ካፒታል FFO YY 4 ጊዜ መጻፍ የምትችሉ ሰዎች ወይ በአንድ ማርክ በመጨመር ዩዘር ኔሙን ከስር ደጋግማችሁ ጻፉት። ሁላችንም ያንን ኮፒ እያደረግን ራይቷን ብቻ እየጠፋን እንትን እንላለን። በገባን ሰዓትም ወዲያው የምናደርገው ምንድን ነው? ሰብስክራይብ እናደርጋለን። ልክ እንደዚህ ይቺን በምልክት እናደርጋለን። ሰብስክራይብ ትሆናለች። የደወሉን ምልክትን በመጫን ምን እናደርጋለን? ይሄንን እንዳለ ኦል አለቀ። በቃ ኦል ስትሉ ምን ሆነ ማለት ነው? ሰብስክራይብ ሆነ ማለት ነው። ከዛስ ጆይን የምናደርግ ሰዎች ዋናው 200 ሰው የምንፈልግበት ነገር ምንድን ነው ከተባለ ይቺ ጆይን የምትለዋን ምልክት እንዲች በመንካት ከዛ እዚህ ላይ ከሚያመጡልን ሊስቶች መርጠን የትኛው ነው እኛ የምንፈልገው አማውንት ብለን የምንፈልገውን አማውንት ክሊክ በማድረግ የተለያዩ ኦፕሽኖች አሉ። $4 ጀምሮ የሚያሳዩ ኦፕሽኖች አሉ። የምንፈልገውን ኦፕሽን ክሊክ በማድረግ ብቻ የሚመጣልንን ፔመንት በልክ እንደዚህ አፕል ስልክ የምትጠቀሙ ከሆነ እንዲህ ብቻ ይቺን ደብል ክሊክ በማድረግ እንዲሁም ደግሞ ካርድ የምትጠቀሙ ከሆነ ካርድ ነምበራችሁን በማስገባት ሰብስክሪፕሽን መቀጠል ትችላላችሁ። ቅድም ስናየው በነበረው መልኩ ቤላ እያሳየችን እንቀጥላለን። እዚህ ላይ ስለማያሳይ ነው። አሁን ወደ ዴቫ ወደ እንትኑ እየቀጠልን ሁላችንም እስቲ ይህንን ዶክመንተሪ በምናይበት ሰዓት የሚኖረን ሰብስክሪፕሽን አይተን እንመለሳለን ማለት ነው። አይ ሆፕ ግማሽ በግማሽ ከቨር አድርገን ነው እንደምንጠብቅ ተስፋ አደርጋለሁ። እስቲ መልካም ጊዜ ይሆናልን። እስከዛ ግን እያደረጉ ሼር እያደረጋችሁ ዶክመንተሪ የታየ እጃችሁ እንዳያርፍ በደንብ ሼር አድርጉ ለብዙ ሰዎች። ዶክመንተሪው በአጠቃላይ የሚቃኘው በምን ያህል ደረጃ እንግዲህ አምላካችንን እንዴት ብቻ ታዩታላችሁ። በጣም ትንሽ ሊሰማችሁ የሚችል ነገር እንዳለ እናውቃለን። ባንለቀው ደስ ይለን ነበረ። ይህንን ነገር ባናሳያችሁ፣ ስድብን መስማት ተገቢ አይደለም። ግን ማወቅ ስላለባችሁ ነው። ይሄ ሁላችንንም ወደዚህ ያመጣን እንደዚህ አይነት ነገሮች ስለሆኑ ከዛ አንጻር ነው። እፎይ ሊያስወጣው ነው መሰለኝ። ሁለታችሁም ፖዞ ናቸዋል። ተመለሱ። ቴዶ ከመጣ አስገቡት ሞዴሬተሮች። እሺ፣ ሁላችሁ ሼር እያደረጋችሁ ሄዳችሁ ሜምበር ያልሆናችሁ 200 ሰው ነው የምንፈልገው። ገና 40 ምናምን ሰው ነው። ሁላችሁም ሜምበር እየሆናችሁ ማለት ነው። ያው ቺዝ አላማውን ነግረናችኋል። አላማውን ነግረናችኋል አለ። እዚህ ጋር በአንድ ቀን ውስጥ ገብቶ ሀሳቡን ሳይጨርስ መሀል ላይ እያቋረጠው እየወጣ ነው። ሊያሰራ አልቻለም ማለት ነው። ስለዚህ ነገ ከነገ ወዲያ የማይዘጋበት ምንም አይነት ምክንያት የለም። ምንም ምክንያት የለውም። ሲበዛ ይዘጋዋል። አትሰማም? አልሰማም? ሊከስር ይሰማለሁ። አልተሰማም የሚል ያየዋል። አይ አንዱ ሰው አልሰማም የሚል ስላየው ነው። ይሰማል። መልካም። ስለዚህ ፐርፖዙ ያ ነው። ሼር እያደረጋችሁ ሰው እየቀነሰ ነው። ቆስቲ ከመጣ ወደ ዶክመንተሪ ግባ ቀጥታ። እፎይ ግን መመለስ አለበት። ለምንድን ነው ሰው የሚቀንሰው? ለዛ መሰለኝ። እፎይ ከቻልክ ተመለስ። እየሰማ ከሆነ ፖዞ ነው ከሆነ ወይ አስወጥቶት ከሆነ ሊዘጋ ነው ማለት ነው። ካልሆነ መጣላችን ነው። እንደተለመደው በሪፖርት አስክረውታል ማለት ነው። እንደውም ራሱ ዛሬ ስማችሁ ስላልተነሳ ነው መሰለኝ አቆዩ። ቦዝ ካለ እስኪ ተመለስ።
ኦኬ ሼር አድርጉ፣ ኮፒ ሊንክ አድርጉት፣ በደንብ ኮፒ ሊንክ አድርጉት። አስወጥቶት ነው ማለት ነው። አስወጥቶት ነው። ፖስት ስለሆነ ነው ሰው እየቀነሰ ያለው፣ የሚገባ ሰው የለም። ስለዚህ በደንብ ሼር አድርጉት። ሼር እያደረጋችሁላችሁ ታይ ቤል አስገዛ ኮፒ ሊንክ አድርጉ። እስኪ ኮፒ ሊንክ አድርጉ፣ ኮፒ ሊንክ አድርጉ ተወዳጆች። ረው እያሉ ነው ከስር ሰው እንትን እያለ ነው። ካልተሰማቸው ግን ምንም ትርጉም የለም። የኔ